እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለእግዚአብሔር ወልድ ለቅዱስ አማኑኤል ዓመታዊ ክብረ በዓል እንዲሁም በዚሁ ዕለት በወራዊና በዓመታዊ በዓላቸው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን፣ በቸርነቱ ይጠብቀን። አማኑኤል ማለት የአምላክ ሰላም፣ የእግዚአብሔር ዕርቅ፣ የጌታ አንድነት ማለት ነው። አማኑኤል ማለት አማኑ እና ኤል ከሚባሉ ሁለት ቃላት የተመሰረተ ስም ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለው በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተናገረውና ቅዱስ ማቴዎስ በወንጌሉ በምዕራፍ 1 ቁጥር 23 ላይ የተጻፈው እግዚአብሔር ከእኛ ጋር ሆነ ማለት ሲሆን ጌታችንም ሰውን ለማዳን ሥጋ ለብሶ በምድር ላይ መገለጡንና ከእኛ ጋር መኖሩን የሚያበስር ታላቅ የምስጢረ ሥጋዌ ስም ነው። የበዓሉ ታሪካዊና ሃይማኖታዊ ይዘት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ መሠረት በየወሩ በቀን 28 የሚታሰብ መድኃኔ ዓለም ቢሆንም የግንቦት 28 ቀንን በዓለ አማኑኤል ተብሎ ይከበራል። በዚሁ ዕለት ጌታችን ኢየሱስ ክርስቶስ ለአምላክነቱ ለሕያውነቱና ለንጉሥነቱ ክብር የሚገባውን ምስጋና የምናቀርብበት፣ እርሱ ስለኛ ያደረገውን የማዳን ሥራ የምናስብበት ዕለት ነው። የበዓሉን አከባበር በሚመለከት በዋዜማው በግንቦት 28 ከምሽቱ ጀምሮ በቤተ ክርስቲያን ታላቅ የምስጋና ማኅሌት ይቆማል። በዕለቱ ደግሞ ልዩ የቅዳሴ ሥነ ሥርዓት ይከናወናል። በተለይም በስሙ በተሰየሙት ታላላቅ አድባራት ታቦተ ሕጉ ወጥቶ ዑደት ይደረጋል። ሕዝበ ክርስቲያኑም በነጭ ልብስ አጊጦ በደስታና በምስጋና የዓመታዊ የቅዱስ አማኑኤልን በዓል ያከብረዋል። ምዕመናን በየቤታቸው ዝክር በመዘከር ለነዳያን በመስጠትና ፍቅርን በመግለጽ በዓሉን በበጎ አድራጎት ያሳልፉታል። ቸሩ ቅዱስ አማኑኤል ለእኛ ስትል በመስቀል ሞተ የገለጽከውን ፍቅርን እያሰብን ከኃጢአትና ከዓመፅ እንድንርቅ ፍቅር በልቦናችን ይታተም። በትንሣኤክ የእኛን ትንሣኤ የገለጽክልን ጌታችን እናመሰግናለን። ክብር ኃይልና ምስጋና ለአምላካችን ለቅዱስ አማኑኤል ይሁን። አምላካችን ቅዱስ አማኑኤል ሕዝበ ክርስቲያንን ከኃጢአት ጠብቀን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ዳግመኛም በዚህ ዕለት ግንቦት 28 በተሰነጠቀ ዓለት ውስጥ ገብታ በዚያም ለ38 ዓመታት ቆማ የጸለየችው እናታችን ቅድስት ዓመተ ክርስቶስ በዓለ ዕረፍቷ ነው። ዳግመኛም በዚህች ዕለት ከአባ ጳቁሚስ ገዳም አባ መርቆሬዎስ አረፈ። የቆጵሮሱ ቅዱስ አቡነ ኤጲፋንዮስ ፍልሰተ ሥጋው ነው። ቅድስት ዓመተ ክርስቶስ አገሯ ልዩ ስሙ ተጉለት ሲሆን በተጋድሏ በእጅጉ ትታወቃለች። መጽሐፍተ አራሚት ገዳማዊት ይሏታል። በበረሃ ውስጥ በተሰነጠቀ ዓለት ውስጥ 38 ዓመት ብቻዋን ማንም ሳያት የኖረች ታላቅ እናት ናች። ይህችውም ቅድስት አንድ ቀን አባ ዳንኤል በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ጠጉሯ መላ ሰውነቷን የሸፈናት በዚያም በረሃ ስትኖር በተሰነጠቀ ዓለት ውስጥ 38 ዓመት ብቻዋን ማንም ሳያት እንደኖረች ምስጢሯን በዝርዝር ነግረዋለች።
ይኸውም አቡነ ዳንኤል በመቃርስ ገዳም 40 ዓመት በአስቄጥስ ገዳም ሲኖሩ ከቅጠል በቀር ተመግበው የማያውቁ እጅግ ገድለኛ አባት ናቸው። አንድ ቀን አባ ዳንኤል በበረሃው ብቻቸውን በሌሊት ሲጓዙ በተራራው ላይ ለጸሎት እንደቆመች አዩአት። ወንድ መስላቸውም ከዚህስ ታላቅ አባት በረከትን ተቀብዬ ልምጣ ብለው ወደ ተራራው ሲወጡ አምልጣቸው ወደ ተሰነጠቀው አለት ዘላ ገባች። አባ ዳንኤልም የእግዚአብሔር ሰው ሆይ በረከትን እንድቀበል እማልዳለሁ እያሉ እጅግ አብዝተው ሲማጸኑ አባቴ ይቅርታ አድርግልኝ እኔ አልወጣም የሚል መልስ ተሰጣቸው። ለምን እንደሆነ ሲጠይቁም እኔ ሴት ነኝ ራቁቴንም ስለሆንኩ ነው አለቻቸው። አባ ዳንኤልም አጽፋቸውን ከጣሉላት በኋላ ወጣችና በጋራ ጸሎት አደረጉ። አባ ዳንኤልም ይህ የተሰነጠቀ አለት እንዴት እንዳገኘችውና በዚህ ውስጥ ምን ያህል ጊዜ እንደኖረች ጠየቋት። ቅድስት ዓመተ ክርስቶስም እንዲህ ብላ ታሪኳን ነገረቻቸው። ድንግልናዬን ጠብቄ በቅድስና በኢየሩሳሌም እኖር ነበር። በጌታችን በኢየሱስ ክርስቶስ መቃብርም ላይ ከጸለይኩ በኋላ ወደ በረሃ ሄድኩ። እስከ ኤርትራም ባህር ድረስ ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘውና ይህ እግዚአብሔር ያዘጋጀልኝ መኖሪያዬ እንደሆነ አውቄ በዚህ መኖር ጀመርኩ። እነሆ በዚህ በረሃ ውስጥ ስኖር 38 ዓመት ሆነኝ። ያለ አንተም ሰው አይቼ አላውቅም። ልብሴም ከላይ ላይ አለቀ። ነገር ግን ይህ ቦታ ልብስ መከለያ ሆነኝ እያለች ታሪኳን ለአባ ዳንኤል በዝርዝር ነገረቻቸው። አባ ዳንኤልም ወደ ገዳማቸው ተመልሰው ለአበምኔቱና ለመነኮሳቱ ሁሉ ታሪኳን በመንገር ልብስ ይዘውላት ተመልሰው ቢመጡ አጧት። ከጥቂት ቀናትም በኋላ አረጋውያንን አገኟቸውና አንዲት ሴት ከበረሃው አርፋ እንዳገኙ ነገሯቸው። ጸጉሯም ስጋዋን እንደሸፈነውና አንስተው እንደቀበሯት ነገሯቸው። የዚህች ታላቅ ጻድቅ እናት ዕረፍቷ ግንቦት 28 ነው። በአገራችን በስሟ የተጠራ አንድ ገዳም አላት። የጻድቋ እናታችን የቅድስት ዓመተ ክርስቶስ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አባ መርቆሬዎስ ይኸውም ቅዱስ በታላቅ ተጋድሎ ሥጋቸው እንጨት እስኪመስል ድረስ ሥጋቸውን እጅግ ያሰቃዩ ታላቅ አባት ናቸው። ርዕሰ መነኮሳት አባ እንጦስ ስለ አባ መርቆሬዎስ እንዲህ ብለው መስክረውላቸዋል። የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያሉ ወደ እኔ መነኮሳት መጡ። እኔም በረከቱን ልቀበል ወደ እርሱ በሄድኩበት ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶችን ኖርን በማለት አባ እንጦስ ታላቅ ምስክርነትን የሰጡላቸው ታላቅ አባት ናቸው። አባ መርቆሬዎስም መልካም ተጋድሏቸውን ፈጽመው ግንቦት 28 ቀን በሰላም አርፈዋል። የአባ መርቆሬዎስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ቅዱስ ኤጲፋንዮስ ኤጲፋንያ ማለት የመለኮት መገለጥ ማለት ሲሆን ኤጲፋንዮስ ማለት ደግሞ ምስጢረ መለኮት የተገለጠለት ማለት ነው። ቅዱስ ኤጲፋንዮስ የተወለደው ክርስቶስን ከሚጠሉ አይሁዳውያን ቤተሰቦች ሲሆን ቤተሰቦቹ አንድ አህያ በቀር ምንም የሌላቸው ድኖች ነበሩ። በዚያ ላይ በልጅነቱ አባቱ በመሞቱ ከእናቱና ከአንዲት እህቱ ጋር በረሃብ ሊያልቁ ሆነ። ሕፃኑ ኤጲፋንዮስ በአህያው እንዳይሠራ አህያው ክፉ ነበርና በእናቱ ምክር ሊሸጠው ገበያ አወጣው። ሊሸጠውም ከአህያው ጋር ሲጓዝ ፊላታዎስ ከሚባል ጻድቅ ክርስቲያን ጋር ተገናኘ። ፊላታዎስም ሊገዛው ፈልጎ ለግዢ ሲደራደሩ አህያው የኤጲፋንዮስን ኩላሊቱን ረግጦት ለሞት አደረሰው።
በዚህ ጊዜ አብሮት ያለው ጻድቁ ክርስቲያን ፊላቶስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በትዕምርተ መስቀል አማትቦ በቅስፈት ኤጲፋንዮስን አዳነው። አህያውንም ስለኛ በተሰቀለው በኢየሱስ ክርስቶስ ስም ትሞት ዘንድ ይገባል ብሎ በቃሉ እንዲሞት ቢያዘው አህያውም ወዲያው ሞተ። ኤጲፋንዮስም እነዚህን አስገራሚ ሁለት ተአምራት ካየ በኋላ ጻድቁን ክርስቲያን በስሙ ተአምራት የምታደርግበት የተሰቀለው ኢየሱስ ክርስቶስ ማን ነው አለው። ፊላቶስም ክርስቶስን ሰበከለትና ኤጲፋንዮስ እያደነቀ ሄደ። ከወራት በኋላ ሀብታም አይሁዳዊ አጎቱ ኤጲፋንዮስን ወሰደውና ገንዘቡን ሁሉ አውርሶት ሞተ። ኤጲፋንዮስም ገና በ16 ዓመቱ ባለጠጋ ሆነ። የኦሪትን ሕግ ሁሉ እየተማረ ቢያድግም የአቺ ገበያ ላይ የአያት ተአምር ግን በልቡ ውስጥ ትመላለስ ነበር። በአንዲት ዕለትም ስሙ ሉኪያኖስ ከሚባል ጻድቅ መነኩሴ ጋር ተገናኘ። አብረው ሲሄዱም አንድ ነዳይ አገኙና ምጽዋትን ጠየቃቸው። ጻድቁ ሉኪያኖስም ገንዘብ ስለሌለው የሚለብሰውን የፀጉር አጽፉን አውልቆ ለድሃው መጸወተው። በዚያን ጊዜ የብርሃን ልብስ ከሰማይ ሲወርድለት መላእክት ሲያለብሱት ኤጲፋንዮስ ተመለከተ። ይህንንም ድንቅ ነገር ከተመለከተ በኋላ ኤጲፋንዮስ ከመነኩሴው እግር ስር ሰግዶ ክርስቲያን እንዲያደርገው ለመነው። መነኩሴውም ወስዶ ለኤጲስቆጶሱ ሰጠውና አስተምሮ አጠመቀው። መመንኮስም እንደሚፈልግ ቢነግረው ሀብት ንብረት እያለ መነኩሴ መሆን አይገባም አሉት። ከዚህ በኋላ ኤጲፋንዮስ እህቱን አምጥቶ አስጠመቃትና ገንዘቡን ሁሉ ሽጦ ለድኖችና ለጦም አዳሪዎች መጸወተው። በተረፈው ደግሞ ቅዱሳት መጻሕፍትን ገዛ። ከዚህ በኋላ መነኮሰና ለእርሱም ለእቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። በዚህም ጊዜ ዕድሜው 16 ብቻ ነበር። ከዚህም በኋላ ቅዱስ ኤጲፋንዮስ ሽማግሌውን አባ ኢላሪዮስን አገኘውና ሕግጋትን ሁሉ አስተማረው። ከዚያም መናንያኑ እስኪያደንቁት ድረስ በፍጹም ትጋትና ቅድስና በተጋድሎ ኖረ። ብዙ አስገራሚ ተአምራትን አደረገ። ድውያንን ፈወሰ። በጸሎቱ ሙታንን አስነሳ። ከደረቅ መሬት ላይ ውሃን አፈለቀ። ያለ ጊዜውም ዝናብ አዘነበ። ብዙ አይሁዶችንም ተከራክሮና በተአምሩ እያሳመነ አጠመቃቸው። ከዚህም በኋላ መምህሩ ኢላሪዮስ በነገረው ትንቢት መሠረት በቆጵሮስ ደሴት ላይ ጳጳስ ሆኖ ተሾመ። ብሉይን ከአዲስ የወሰነ እጅግ ምጡቅ ሊቅ ነውና ብዙ መጻሕፍትን ተረጉመ። በሺህ የሚቆጠሩ እጅግ ጠቃሚ ድርሳናትን ደረሰ። ቅዱስ ኤጲፋንዮስ በአፍም በመጽሐፍም እየጠቀሰ ምላሽ በማሳጣቱ ሊቃውንት የቤተ ክርስቲያን ጠበቃ ይሉታል። ከደረሳቸው እጅግ በርካታ መጻሕፍት መካከል ሃይማኖተ አበው ዘኤጲፋንዮስ፣ መጽሐፈ ቅዳሴውና አክሲማሮስ በዋነኝነት ይጠቀሳሉ። በተለይም አክሲማሮስ በተሰኘው ድርሰቱ ላይ ስነ ፍጥረትን እንዴት አድርጎ እጅግ ጥልቅ በሆነ መንገድ እንዳብራራው በቃላት ለመግለጽ እጅግ አስቸጋሪ ነው። ሊቁ ቅዱስ ኤጲፋንዮስ በመልካም እረኝነትና በሚደንቅ ቅድስና ሲያገለግል ኖሮ በ406 ዓመተ ምህረት አርፏል። የቅዱስ ኤጲፋንዮስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።